ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 22 2018 ዓ.ም በዛሬው መረጃ ሰዓታችን የቆሎ ተማሪዎችን ጨምሮ በርካታ ወጣቶች የታፈሱበት የመቀሌው ግርግርና ህወሓት በሱዳን በኩል የጀመረው ውጊያን በተመለከተ፣ በዲላ የመንግስት አካላት በአንዲት ምስኪን ህፃን ላይ የፈጸሙት ግፍ፣ በዳንግላ ከተማ የተፈጸመው የሁጥባ መስጂድ ኢማም ግድያን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። የጦርነት አዙሪት በኢትዮጵያውያን ላይ የጣለው ከባድ የህይወትና የኢኮኖሚ ዋጋ ኢትዮጵያና ህዝቦቿ ከጦርነት ሰንሰለት ተላቀው ወደ መደበኛ ህይወታቸው ለመመለስና የኢኮኖሚ ስብራታቸውን ለመጠገን በሚጣጣሩበት በዚህ ወቅት በየአቅጣጫው የሚሰሙት የሰላም መደፍረስ ዜናዎች የብዙዎችን ተስፋ እያጨለሙት ይገኛሉ። ለአንድ ተራ ዜጋ ይህ ትርጉም የለሽና ማብቂያ የሌለው የጦርነት አዙሪት በሀገርና በህዝብ ላይ እያደረሰ ያለው ሁለንተናዊ ጫና ከቀን ወደ ቀን እየከበደ መጥቷል። የሰላማዊ ሰዎችን ህይወት የሚቀጥፉ፣ ወጣቶችን ለዳግም እልቂት የሚዳርጉና የነገዋ ሀገር ተረካቢ ትውልድን የሚያመክኑ ድርጊቶች ዛሬም በተለያዩ አካባቢዎች ተጠናክረው መቀጠላቸው የሁላችንም የልብ ስብራት ሆኗል። ሰሞኑን በትግራይ ክልል የተለያዩ ከተሞች እየተፈጸመ ያለ መጠነ ሰፊ የወጣቶች እገታና አስገዳጅ ወታደራዊ ምልመላ የጉዳዩን አሳሳቢነት ይበልጥ ያጎላዋል። በመቀሌ ከተማ ቤተክርስቲያን የቅኔ፣ የቅዳሴ፣ የዜማና የአቋቋም ትምህርታቸውን በመከታተል ላይ የነበሩ በርካታ የቆሎ ተማሪዎች በህወሓት ታጣቂዎች ተይዘው መወሰዳቸው ታውቋል። የወርሃዊ የቅዱስ ገብርኤል በዓል ዋዜማ ላይ የተፈጸመ ይህ ድርጊት የእምነት ተቋማትን ቅድስና ከመድፈርም ባለፈ በነገ መጻኢ ዕድላቸው ላይ ተስፋን ሰንቀው የሚማሩ ንጹሐንን ለአስከፊ የወንድማማቾች ጦርነት ማገዶ መዳረጉን ማሳያ ነው። የታጋቾቹ መምህራን ጉዳዩን ለማጣራት ወደ ተለያዩ የወረዳና የዞን የጸጥታ መዋቅሮች ቢያመሩም የተሰጣቸው ምላሽ ግን ግልጽነት የጎደለው አንዱ ወደ ሌላው የሚያሳብብ ሆኖ ተገኝቷል። ይባስ ብሎም እነዚህ ተማሪዎች ሳይውሉ ሳያድሩ ከመቀሌ ከተማ እንዲወጡ ተደርገው ወደ ሩቅ የስልጠና ማዕከላት በፍጥነት መወሰዳቸው ታውቋል። በተመሳሳይ ሁኔታ መጠነ ሰፊ የወጣቶች አፈሳ በአዴግራትና አካባቢው በስፋት እየተተገበረ ሲሆን የተያዙ በርካታ ወጣቶች ዛንጎ ወደ ተባለ ወታደራዊ ማሰልጠኛ እንዲገቡ ተደርጓል። ይህንን አስገዳጅ እገታ በመፍራት በገጠራማ ከተሞች የሚኖሩ አብዛኞቹ ወጣቶች ቀያቸውን ጥለው በየጫካው ለመሸሸግ መገደዳቸው በአሁኑ ወቅት በየአካባቢው ከእድሜ ባለጸጋ በስተቀር ምንም አይነት ወጣት በመንገድ ላይ የማይታይበት አሳዛኝ ድባብ ሰፍኗል። ይህንን በክልሉ የተከሰተውን አለመረጋጋትና ውጥረት ተከትሎ በትግራይ ክልል ፖሊስ ኮሚሽን አማካኝነት አዲስ የጉዞ እገዳ መጣሉ ታውቋል። ከክልሉ ከተሞች ተነስተው ወደ አዲስ አበባ እንዲሁም ወደ ተለያዩ የሀገሪቱ አቅጣጫዎች የሚጓዙ የህዝብ ማመላለሻ አውቶቡሶች ከምሽት 12 ሰዓት ከ30 ጀምሮ እስከ ንጋቱ 11 ሰዓት ተኩል ድረስ የሌሊት ጉዞ እንዳያደርጉ ሙሉ በሙሉ ታግዷል። በትግራይ ክልል የትራፊክ ደህንነት አደጋ ቁጥጥርና ምርመራ መምሪያ ኃላፊ አቶ አብርሃ ወረደ ተፈርሞ የወጣው ይህ ይፋዊ መመሪያ ከሰኔ 15 2018 ጀምሮ ተግባራዊ ሆኗል። ምንም እንኳን የክልሉ ፖሊስ ኮሚሽን የውሳኔው መነሻ የትራፊክ አደጋን ለመቀነስና የህዝብን ደህንነት ለመጠበቅ ነው ቢልም ድርጊቱ ካለው ወቅታዊ የወጣቶች አፈሳና የኃይል ስምሪት ጋር የተያያዘ መሆኑን ብዙዎች ይገምታሉ። ይህ እገዳ በሰባቱም የዞን ፖሊስ መዋቅሮች በጥብቅ እንዲፈጸም መመሪያ የተሰጠ ሲሆን የዜጎችን የመንቀሳቀስ መብት ከመገደቡም ባለፈ በኢኮኖሚው ላይ ሌላ ተጨማሪ ጫናን ፈጥሯል። የሰላም እጦቱና የጦርነት ነበልባል በትግራይ ክልል ብቻ ተወስኖም አልቀረም። የህወሓት ታጣቂዎች በአፋር ክልል አባዓላ ከተማ አስተዳደር ሙርጋ ቀበሌ ልዩ ስሙ አሳልጌ በተባለ አካባቢ ለሶስት ተከታታይ ቀናት የከባድ መሳሪያ ጥቃት ፈጽመዋል። ከምሽቱ 11 ሰዓት አካባቢ በተሰነዘረ በዚህ ድንገተኛ ጥቃት የአካባቢው አርብቶ አደሮች መተዳደሪያ የሆኑ 16 ግመሎች የተገደሉ ሲሆን 4 ግመሎች ደግሞ እስካሁን አልተገኙም። ንጹሃን ዜጎችና እንስሳት በሚኖሩበት ቀጠና ላይ የተፈጸመ ይህ ጥቃት በአካባቢው ላይ ከፍተኛ ውጥረትና ስጋትን ፈጥሯል። ከዚህም በተጨማሪ ቡድኑ የትኩረት አቅጣጫውን በመቀየር በቤኒሻንጉል ጉሙዝ ክልል አዲስ የጦርነት ግንባር ለመክፈት ወታደራዊ እንቅስቃሴ መጀመሩን የሚጠቁሙ መረጃዎች እየወጡ ነው። ቀደም ሲል በወልቃይት ግንባር ጥቃት ይሰነዝራል ተብሎ ሲጠበቅ የነበረ ቢሆንም አሁን ላይ በኤርትራ አዋሳኝ ድንበሮች የነበሩትን ምሽግ በመተው ኃይሉን እያንቀሳቀሰ ይገኛል። ታጣቂ ቡድኑ ከሱዳን ብሉ ናይል ግዛት በመነሳት በቤኒሻንጉል ጉሙዝ በኩል አዲስ ውጊያ ለማካሄድ እቅድ መያዙ የተሰማ ሲሆን ለዚህም ከሱዳን ጦር መሪ ጀነራል አብዱልፈታህ አልቡርሃን ጋራ በጥምረት በመስራት የጦር መሳሪያና የተለያዩ ወታደራዊ ድጋፎችን እያገኘ መሆኑ ተገልጿል። ይህ ሁሉ ትርጉም የለሽ የጦርነትና የንትርክ አዙሪት ሀገሪቱን እና ህዝቧን የት ሊያደርስ እንደሚችል መገመት አያዳግትም። ንጹሃን የቆሎ ተማሪዎች ከእምነት ቦታ
ታፍሰው ለጦርነት የሚማገዱ አርሶ አደሩና አርብቶ አደሩ ንብረታቸውን እና እንስሳቶቻቸውን በከባድ መሳሪያ ጥቃት ሲያጡ እንዲሁም ወጣቱ ትውልድ በየጫካም ለመሰደድ ሲገደድ የዚህ ሁሉ ውድመት ከባድ ዋጋ ከፋይ የሆነው ምስኪኑ የኢትዮጵያ ሕዝብ ነው። ለግልና ለቡድን የፖለቲካ ትርፍ ሲባል የሚቀሰቀሱ አዳዲስ ጦርነቶችና ወታደራዊ ትንኮሳዎች በአስቸኳይ ሊቆሙ ይገባል። ሀገራችን ከእንግዲህ ተጨማሪ የንጹሃን ደምና የኢኮኖሚ ውድመት የምትሸከምበት አቅም የላትም። የሰላም አማራጭን አጥብቆ መያዝና የዜጎችን መሰረታዊ የደህንነት መብት ማክበር የሁሉም ወገን ቀዳሚ ተግባር ሊሆን ይገባል። ባለፉት ጥቂት ዓመታት በሀገራችን ኢትዮጵያ እየተቀጣጠለ የመጣውና ማብቂያ የሌለው የሚመስለው የወንድማማቾች የእርስ በርስ ግጭት ዛሬ ላይ ሊሸከሙት ከሚችሉት በላይ በሆነ የሞራልና የህይወት ውድመት ተራራ ስር ተራውን ዜጋ እየቀበረ ይገኛል። የዚህ ከንቱና ምንም አይነት ትርጉም ለሌለው ግጭት ውስጥ ዋነኛ ገፈት ቀማሽ የሆኑት ዜጎች በየቀኑ የሚሰሙት የሞትና የንብረት ውድመት ዜናዎች ልባቸውን አቁስሎታል። ለዚህ ማሳያ የሚሆነው መላውን የሀገሪቱን ህዝብ በከፍተኛ ድንጋጤና ሀዘን ውስጥ የከተተው ዘግናኝ ድርጊት ሰሞኑን አማራ ክልል ዳንግላ ከተማ የተፈጸመው ድርጊት ነው። በአካባቢው ለረጅም ዓመታት በደግነታቸውና በሃይማኖታዊ አገልግሎታቸው የሚታወቁ የታላቁ መስጂድ ኢማም ሼክ ሱፊያን አደም በግፈኞች ጥይት ህይወታቸው በግፍ ማለፉ ተሰምቷል። ይህ ጥቃት የአንድ እምነት መሪ ብቻ ሳይሆን መላውን የኢትዮጵያ ማህበራዊ ትስስርና የሞራል እሴት የሰበረ አሳዛኝ ክስተት ሆኗል። በአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤትና የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች እንዳረጋገጡት የሁጥባ መስጂድ ኢማም የነበሩት ሼክ ሱፊያን አደም የተገደሉት የሺአ ሰላትን በኢማምነት አሰግደው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ነው። በአዊ ብሔረሰብ ዞን ዳንግላ ከተማ ቀበሌ 02 በሚገኝ መኖሪያ ቤታቸው በር ላይ ማንነታቸው ባልታወቁ ታጣቂዎች በተተኮሰ ጥይት በግፍ ተገድለዋል። ሼክ ሱፊያን አደም በዳንግላ ከተማ በሚገኘው ታላቁ መስጂድ ውስጥ ለ15 ዓመታት ያህል በታማኝነትና በትጋት በኢማምነት ያገለገሉ ሲሆን በሽግግሩ መጅሊስ ወቅትም የአዊ ዞን ኡለማ ምክር ቤትን በመወከል በጸሐፊነት ማገልገላቸው ታውቋል። የአራት ልጆች አባት የነበሩትን የዚህ ታላቅ ሰው ህይወት የቀጠፈ አረመኔያዊ ድርጊት በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣንና ትልቅ ሀዘንን አስከትሏል። ድርጊቱን ተከትሎ የዳንግላ ከተማ ህዝበ ሙስሊሙ አደባባይ በመውጣት ግድያውን በጽኑ ያወገዘ ሲሆን ለተፈጸመው የወንጀል ድርጊት አስቸኳይ ፍትህ እንዲሰጥም በብርቱ ጠይቋል። ይህንን ሰቅጣጭ ግድያ በጽኑ ያወገዘው የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ድርጊቱን ዘግናኝና የጸረ ሰላም ኃይሎች መገለጫ ሲል ጠርቶታል። ምክር ቤቱ ባወጣው መግለጫ መንግስት በሃይማኖት አባቶች ላይ እየተደጋገመ የመጣውን ግድያ በትኩረት እንዲከታተልና በአስቸኳይ እንዲያስቆም ጠይቋል። ከመንግስት ቁጥጥር የሚሰወር ማንኛውም አካል ሊኖር እንደማይገባ ያመለከተው ምክር ቤቱ በወንጀለኞቹ ላይ ህጋዊና ተገቢው አፋጣኝ እርምጃ እንዲወሰድም ጥሪ አቅርቧል። በታላላቅ አባቶች ላይ የሚፈጸመው ጥቃትና ግድያ መለመድ የለበትም ያለው ተቋሙ እንዲህ አይነቱ በግፍ የሚፈስ ደም በዝምታ ከታለፈ ምድር በግፈኞች ትሞላለች ማለት ነውና ሁላችንም በጋራ ልንቆም ይገባል ሲል ምክር ቤቱ ለሀገር ሽማግሌዎች፣ ለእምነት አባቶችና መሪዎች ጥብቅ መልእክቱን አስተላልፏል። ማንኛውም ሰው የመኖር የመስራትና በሰላም ወጥቶ የመግባት ሰብአዊና መለኮታዊ መብት እንዳለው በማጉላት ይህንን መብት ለማደናቀፍ የሚሹ ማናቸውም ግፈኛ አካላት በአንድነት ሆነን እረፉ ልንላቸው ይገባል ብሏል። ስለ ክስተቱ ዝርዝር መረጃ ለማግኘት የተደረጉ ጥረቶች እንደሚያሳዩት የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼክ መሐመድ ኢብራሂም ግድያውን አረጋግጠው ከድርጊቱ ጀርባ ስላለው ዝርዝር ሁኔታ ግን በጥንቃቄ እያጣሩ መሆናቸውን ገልጸዋል። ምክትል ፕሬዝዳንቱ ከአዊ ብሔረሰብ ዞን የጸጥታና የአስተዳደር አካላት ጋር መነጋገራቸውን ጠቁመው ሰው ሲሞት ተጨማሪ ጥፋት እንዳይደርስ ጥንቃቄን እናስቀድማለን። የችግሩን መንስኤ ከጀርባ ያለው ነገር ምንድነው የሚለው ብዙ ጥናት ስለሚጠይቅ ከጥናት በኋላ ዝርዝር መረጃ ቢሰጥ ይሻላል። በአሁኑ ሰዓት ተቸኩሎ የሚሰጡ መረጃዎች ለሰው ዕዳ እየሆኑ ነው ሲሉ በኃላፊነት ስሜት መናገራቸው አሁን ባለንበት ውጥረት በነገሰበት ወቅት ትልቅ ማስተዋልን የሚጠይቅ ነው። ይህ አሳዛኝ ክስተት እኛ እንደ አንድ ኢትዮጵያዊ ክፉኛ የሚያሳስበንና የሚያስቆጨን ነው። በዚህ ትርጉም በሌለው የወንድማማቾች ግጭት ውስጥ ትልቁን ዋጋ እየከፈሉ ያሉት ንጹሃን ዜጎች ናቸው። ሀገራችን ለዘመናት ጠብቃ የኖረችው የመከባበር የሃይማኖት አባቶችን የማክበርና የመታዘዝ እሴት ዛሬ በጦርነትና በጥላቻ ስሜት እየተሸረሸረ መምጣቱ ታላቅ የህሊና ቁስል ሆኖብናል። ትላንት የሰላምና የእርቅ መገኛ የነበሩት አባቶቻችን ዛሬ በመኖሪያ ቤታቸው በር ላይ በጥይት ሲረፈረፉ ማየት ግጭቱ ምን ያህል የሞራል ድንበሩ
ድንበሮችን እየጣሰ እንደመጣ ያሳያል። እርስ በርስ በመናቀርና በጥይት ድምጽ በታወከች ምድር ላይ ሰላምና ልማትን ማምጣት አይቻልም። ይህ ከንቱ ግጭት ማብቂያ አግኝቶ ሁሉም ወገን ወደ ልቦናው ተመልሶ ግፈኞችን በአንድነት እረፉ የሚልበት ጊዜ አሁን ነው። ፍትህ ለሼክ ሱፊያን አደም፣ መጽናናትን ለተበደሉ ቤተሰቦቻቸውና ለመላው ማህበረሰብ እየተመኘን ሀገራችንም ከዚህ የእልቂት አዙሪት እንድትወጣ ከልብ እንመኛለን። በደቡብ ኢትዮጵያ ዲላ ከተማ በአንዲት አቅመ ደካማ ታዳጊ ሕፃን ላይ የተፈጸመው አሰቃቂ የሰብአዊ መብት ጥሰት በአገሪቱ ውስጥ በየአካባቢው በንጹሃን ዜጎች ላይ እየደረሰ ላለውና ህዝቡን ክፉኛ እያስመረረ ላለው ስልታዊ የኃይል እርምጃ ሌላ ማሳያ ሆኖ ቀርቧል። ድርጊቱ የተፈጸመው በዲላ ከተማ ሚችሌ ክፍለ ከተማ ሐሰደላ ቀበሌ ውስጥ ሲሆን ታጣቂዎቹ ዶሮ ሰርቀሻል በሚል ተራ ሰበብ በሕፃኗ ላይ ያደረሱት አካላዊና ስነ ልቦናዊ ጥቃት መላው ማህበረሰብ አስቆጥቷል። ይህ አይነቱ ፍጹም ኢሰብአዊ ድርጊት የሀገርንና የህዝብን ደህንነት እንዲያስከብሩ መሳሪያ በታጠቁ አካላት መፈጸሙ ንጹሃን ዜጎች በገዛ ሀገራቸው ውስጥ ያለምንም ከልካይ የሚፈጸምባቸው መዋቅራዊ በደል ምን ያህል ከፍተኛ ደረጃ ላይ መድረሱን ያሳያል። የዲላ ከተማ አስተዳደር ፖሊስ መምሪያ ይፋ እንዳደረገው ከሆነ ይህ አስነዋሪ ድርጊት የተፈጸመው ባለፈው ሚያዝያ 17 2018 ነበረ። ነገር ግን ጉዳዩ በወቅቱ ለህግ አስከባሪ አካላት ባለመጠቆሙና ጥቃቱ በተፈጸመበት አካባቢ በነበረው የፍርሃት ድባብ ምክንያት ለሁለት ወራት ያህል ተዳፍኖ መቆየቱ ተገልጿል። በፍርሃት ተሸማቃና መሬት ላይ ኩርምት ብላ እያለቀሰች ያለች አቅመቢስ ታዳጊ ህፃንን በዚህ መልኩ ማዋከብና መደብደብ የሰብአዊ ክብሯን ማዋረድ ምን ያህል የሞራል ውድቀትና የድንቁርና ጥግ ላይ መደረሱን ማሳያ ነው። ጥፋት እንኳን ቢኖር ኖሮ ጉዳዩን በህጋዊ አሰራርና በስነ ስርዓት ማጣራት ሲገባ ታጣቂዎቹ ምስኪን ታዳጊን ማሰቃየታቸው ፍጹም ኢሞራላዊ ነው። ይህ በወቅቱ ተደብቆ የቆየው አሳዛኝ በደል ፍንጭ ሊገኝበት የቻለው ከሁለት ወራት በኋላ ማለትም ሰኔ 20 2018 በማህበራዊ ሚዲያ ላይ በተሰራጨ ተንቀሳቃሽ ምስልና ፎቶግራፍ አማካኝነት ነበረ። ምስሉ ማህበረሰቡ በእጅጉ ካስደመመውና ከፍተኛ ቁጣን ከቀሰቀሰ በኋላ የዲላ ከተማ ፖሊስ ጉዳዩን መመርመር የጀመረ ሲሆን በአሁኑ ወቅት በድርጊቱ ላይ ቀጥተኛ ተሳትፎ የነበራቸው የተባሉ 5 ተጠርጣሪዎችን በቁጥጥር ስር አውሎ የወንጀል ምርመራ እየተካሄደባቸው እንደሚገኝ አስታውቋል። ፖሊስ ለተባባሪው ህዝብ ምስጋና ያቀረበ ቢሆንም የህዝቡ ንቁ ተሳትፎና የማህበራዊ ሚዲያ ግፊት ባይኖር ኖሮ የዚች ምስኪን ህፃን የፍትህ ድምጽ ታፍኖ እንደሚቀርና ተጠያቂነትም እንደማይሰፍን ግልጽ ነው። ከዚህ ድርጊት ጀርባ ያለው ትልቁና እጅግ አሳሳቢ እውነታ ግን የተወሰኑ የመንግስት ታጣቂዎችና የፖሊስ አባላት ዜጎችን ሲጠይቁ አረጋግቶ ስለ ጉዳዩ ለማጣራት እንኳን ፋታ ሳይሰጡ የፈለጉትን ሰው በፈለጉት ቦታ የመደብደብ የማዋረድና የማሰቃየት ሙሉ መብት በህግ የተሰጣቸው ይመስል ንጹሃንን ማንገላታታቸው ነው። ህፃን ከአዛውንት፣ ወጣት ከህመምተኛ ሳይለዩ ንጹሃንን መቀጥቀጥና ማዋረድ የተለመደ የኃይል መገለጫ ተግባር እየሆነ መጥቷል። ይህ በንጹሃን ላይ የሚፈጸም የኃይል እርምጃ የሀገሪቱን ማህበራዊ ትስስር ከማናጋቱም በላይ በዜጎች ዘንድ የደህንነት ዋስትና ማጣትና ከፍተኛ የፖለቲካና ማህበራዊ ቀውስን እየወለደ ይገኛል። የዲላ ከተማ ፖሊስ መምሪያ ተጠርጣሪዎቹን በቁጥጥር ስር ማዋሉና የምርመራ ውጤቱን ወደፊት ይፋ አድርጋለሁ ማለቱ የሚበረታታ እርምጃ ቢሆንም ይህ ብቻውን ስር የሰደደውን መዋቅራዊ የኃይል አጠቃቀም ችግር ሊፈታ አይችልም። መንግስት የታጠቁ ኃይሎችን የስነ ምግባር፣ የሰብአዊ መብት አከባበርና የህግ ተገዥነትን በጥብቅ ቁጥጥር ስር ካላዋለ ዜጎች በገዛ ሀገራቸው እየተዋረዱ የመኖራቸው መራር እውነት ይቀጥላል። ህዝቡም አሁን በጽኑ የሚጠይቀው የተራ ተጠርጣሪዎች መያዝ መግለጫን ብቻ ሳይሆን ለንጹሃን ዜጎች ሙሉ የሰብአዊና ዲሞክራሲያዊ መብት ጥበቃ የሚደረግበትና የታጣቂዎች መረን የለቀቀ የኃይል እርምጃ በአስተማማኝ ሁኔታ የሚገታበትን ስር ነቀል የፍትህና የደህንነት መዋቅር ማሻሻያ እንዲተገበር ነው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።